ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬ የዕለተ እሁድ የምንዛሬ መረጃዎች ከወዴት ደረሱ የሚለውን መረጃ ይዘንላችሁ መተናል። በትይዩ ገበያ እንዲሁም ደግሞ በባንኮች ዛሬ ዕለተ እሁድ በስንት ነው የሚዘረዘረው የሚለውን እስከ መጨረሻው እንድትከታተሉን በማክበር እንጠይቃለን። ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን የምንጀምረው ከትይዩ ገበያ ይሆናል። ዛሬ ዕለተ እሁድ ነው። ባንኮች እሁድ ላይ አይሰሩም። ነገር ግን ትላንትና የነበረውን የምንዛሬ መረጃ ሼር የማደርጋችሁ ነው የሚሆነው። አንድ የአሜሪካ ዶላር በ189 ከ85 ነበር ትላንት ሲዘረዘር የነበረው። ዛሬ ላይ አንዱ የአሜሪካ ዶላር 190 ከ40 እየተዘረዘረ ይገኛል። 100 የአሜሪካ ዶላር ደግሞ 19044 ብር እየተዘረዘረ ነው የሚገኘው። ዩሮን ስንመለከት በትይዩ ገበያ በ223 ብር ከ97 ነበረ ትላንትና እየተዘረዘረ የሚገኘው። ዛሬ ላይ 1 ዩሮ 224 ብር ከ50 በመዘርዘር ላይ ይገኛል። ይህም በትይዩ ገበያ መረጃ መሰረት ነው። ፓውንድ ስተርሊንግን ስንመለከት እንዲሁ አንዱ የፓውንድ ስተርሊንግ 255 ብር ከ61 ነበረ በትላንትናው ተመሳሳይ ቀን ሲዘረዘር የነበረው። ዛሬ ላይ አንድ የፓውንድ ስተርሊንግ በትይዩ ገበያ 256 ብር ከ40 ገብቷል። 100 የፓውንድ ስተርሊንግ ደግሞ 26500 ብር እንደማለት ነው። ቀጥሎ ደግሞ የባንኮችን መረጃ እንመለከታለን። ባንክ ላይ ትላንትና አንድ የአሜሪካ ዶላር በ156 ከ06 ነበር ሲዘረዘር የነበረው። ዛሬ ላይም በዛው ዋጋ እየተዘረዘረ ነው የሚገኘው። ዩሮን ስንመለከት እንዲሁ 1 ዩሮ በ184 ብር ከ92 እየተዘረዘረ ያለበት ሁኔታ አለ። የፓውንድ ስተርሊንግንም ስንመለከት አንዱ የፓውንድ ስተርሊንግ በኢትዮጵያ ንግድ ባንክ መረጃ መሰረት በ207 ብር ከ64 ይዘረዘራል። ቀጥለን የምንመለከተው የስዊስ ፍራንክ እንደሚሆነው አንዱ የስዊስ ፍራንክ 246 ብር ከ50 ይዘረዘራል። 100 የስዊስ ፍራንክ ደግሞ 24650 ብር በመዘርዘር ላይ ይገኛል። የባንክ መረጃ እንደሚያመለክተው ከሆነ አንዱ የስዊስ ፍራንክ 198 ብር ከ77 ነው። በመቀጠል የምንመለከተው የአውስትራሊያ ዶላር ነው የሚሆነው። አንዱ የአውስትራሊያ ዶላር በ134 ብር ከ40 ይዘረዘራል። 100 የአውስትራሊያ ዶላር ደግሞ 13440 ብር ይዘረዘራል። በመቀጠል የምንመለከተው የቻይና ዩዋን ሲሆን አንዱ የቻይና ዩዋን 28 ብር ይዘረዘራል በትይዩ ገበያው። 100 የቻይና ዩዋን ደግሞ 2800 ብር እንደማለት ነው። በትይዩ ገበያ እንዳገኘነው መረጃ የኢትዮጵያ ንግድ ባንክ የምንዛሬ መረጃ እንደሚያመለክተው በ22 ብር ከ17 ነው እየዘረዘረ የሚገኘው። የኢትዮጵያ ንግድ ባንክ መረጃ የቻይና ዩዋን 100ውን ማለት ነው በ2217 ይዘረዝራል። ተመልካች አድማጮቻችን በመከታተል ላይ ያላችሁት የዛሬን የዕለተ እሁድ የምንዛሬ መረጃዎቻችንን በባንክ ላይ በስንት ነው፣ ትይዩ ገበያ ውስጥ ምን ይላል የሚለውን መረጃ በተለያዩ ዌብሳይቶች እንዲሁም ደግሞ በባንክ መረጃዎች ያገኘነውን ለእናንተ በማካፈል ላይ ነው የምንገኘው። ቪዲዮውን እንግዲህ ላይክ ያላደረጋችሁና እስካሁን እየተከታተላችሁን ያላችሁ ላይክ እንድታደርጉ፣ አዲስ ከሆናችሁም ለዚህ ቻናል ቤተሰብ እንድትሆኑ በማክበር እንጠይቃለን። በመቀጠል የመካከለኛው ምስራቅ ምንዛሬዎችን የምንመለከተው ከኩዌት ዲናር ጀምረን እንነግራችኋለን። አንዱ የኩዌት ዲናር በ620 ብር ከ50 ነው እየተዘረዘረ የሚገኘው።
100 የኩዌት ዲናር ደግሞ 62,000 እየተዘረዘረ ይገኛል። የባንኩ መረጃ እንደሚያመለክተው አንዱን የኩዌት ዲናር በ502 ብር ነው በመዘርዘር ላይ የሚገኘው። ዲራምን ስንመለከት አንዱ ዲራም በ51 ብር ከ80 ሲዘረዘር 100 ዲራም ደግሞ 5180 በመዘርዘር ላይ ይገኛል። የዲራምን የባንክ ምንዛሬ ስንመለከት በ42 ብር ከ49 እየዘረዘረ እንደነበረ የማይረሳ ነው። በመቀጠል የምንመለከተው የሳውዲ ሪያል ነው የሚሆነው። አንዱ የሳውዲ ሪያል በ50 ብር ከ90 ይዘረዘራል። 100 የሳውዲ ሪያል ደግሞ 5090 ብር በመዘርዘር ላይ ነው የሚገኘው። የትዩ ገበያው ይህን ይመስላል። ባንክ ላይ አንድ የሳውዲ ሪያል በስንት ነው የሚሸጠው ካላችሁኝ በ41 ብር ከ61 እየተመነዘረ ይገኛል። በመቀጠል የኦማን ሪያልን ስንመለከት አንዱ የኦማን ሪያል 495 ብር እየተሸጠ ነው የሚገኘው። 100 የኦማን ሪያል ደግሞ በ49500 ብር እየተሸጠ ይገኛል። የጆርዳን ዲናርስ ዛሬ ዕለተ እሁድ የትይዩ ገበያ የኢትዮጵያን ብላክ ማርኬት ዌብሳይት ምን ይላል የሚለው መረጃ ስንመለከት አንዱ የጆርዳን ዲናርን በ267 ከ37 ይዘረዘራል። 100 የጆርዳን ዲናር ደግሞ 26737 ነው በመዘርዘር ላይ የሚገኘው። በመቀጠል የባህሬን ዲናር እንመለከታለን። አንዱ የባህሬን ዲናር 504 ብር ከ40 ይዘረዘራል። 100 የባህሬን ዲናር ደግሞ 50440 ብር እየተዘረዘረ ነው የሚገኘው። ሌላው የዛሬው የካቲት 22 2018 ዓ.ም ምንዛሬ መረጃችን ወደ እስራኤል ሽቅል ይወስደናል። አንዱ የእስራኤል ሽቅል በ60 ብር ከ45 እየተዘረዘረ ነው የሚገኘው። 100 የእስራኤል ሽቅል ደግሞ 6045 ብር ይዘረዘራል። የቱርኪሽ ሊሬን ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ35 ነው የሚዘረዘረው። 100 የቱርኪሽ ሊሬ ደግሞ 435 ብር። በመጨረሻ የምንመለከተው የኢጅፕት ፓውንድ እየተዘረዘረ ያለበትን መረጃ ይሆናል። አንዱ የኢጅፕት ፓውንድ ዛሬ ላይ 3 ብር ከ98 ነው በመዘርዘር ላይ የሚገኘው። 100 የኢጅፕት ፓውንድ ደግሞ 398 ብር እየተዘረዘረ ይገኛል። ዛሬ የካቲት 22 2018 ዓመተ ምህረት እስካሁን የተከታተላችሁት የዛሬን የትይዩ ገበያ እንዲሁም ደግሞ የንግድ ባንክ መረጃዎችን ይሆናል። በማሳሰቢያ መልክ የምነግራችሁ ነገር የኢትዮጵያ ንግድ ባንክ ዕለታዊ የምንዛሬ መረጃዎች እንዳለ የነገርኳችሁ የ10 ብር ጉርሻ እንዳላቸው ለማሳሰብ እወዳለሁ። የትይዩ ገበያውን መረጃ ያገኘነው ደግሞ ከኢትዮጵያ ብላክ ማርኬት ዌብሳይት ከሚለው የመረጃ ምንጭ ነው። እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮውን ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ደግሞ የደውል ምልክቷን መጫን አትርሱ። በያላችሁበት ሰላም